ጥንታውያን አልሸነፍ ባይ የሆኑ ህዝቦች በምንም ውስጥ ቢሆኑ በስጋት ይታያሉ። ወርቃማ ታሪክ ያላቸው ብዙ ህዝቦች አሉ። ከአፍሪካ ኢትዮጵያ፣ ግብጽ፣ ከእስያ ቻይና፣ ኢራን፣ ሩሲያ፣ አውሮፓውያንና አሜሪካ እንደዚሁም እንደ ሀገርም ጠንካራ ህዝብ አላቸው። ለዚህ ምስክሩ ታሪክ ነው። አሁን ዓለምን የምትመራው አሜሪካ ናት። አሜሪካ የጠላችው በሰላም አይኖርም። አሜሪካ ያልፈቀደችውን የሚታጠቅ የለም። ገዢዋ ፖሊሲዋ ህጓ አሜሪካ ናት። ይህ ቀጥሏል፣ ወደፊትም ይቀጥላል። የሚገዳደራት ኃይል በቅርቡ ይመጣል ተብሎ አይታሰብም። የሚገዳደራት አይኖር እንጂ አልገዛም፣ በአሜሪካ መንገድና ስርዓት አልጓዝም ያሉ ሀገራትና ህዝቦች አሁንም አሉ። ከነዚያ ውስጥ ደግሞ ቀዳሚዋ ኢራን ናት። የኢራንና የእስራኤል ጦርነት በተኩስ አቁም ስምምነት ከተጠናቀቀ በኋላ ትራምፕ ኢራንን በሚመለከት አንድ ነገር ተናግረዋል። ንግግሩን ያደርጉት ለኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ ነው። ትራምፕ አሊ ኻሜኒን የዓለም ስርዓትን ትቀበላለ አሊያ የሚመጣብን ትቀበላለ ብለዋቸዋል። ትራምፕ ጨምረውም ኢራን ወደ ዓለም ስርዓት መመለስ አለባት አሊያ ነገሩ ለእነርሱ አስከፊ ይሆናል ብለዋል። ትራምፕ የዓለም ስርዓት ያሉት አሜሪካ የምትፈልገውንና የምትመራበትን ነው። በዚህ የአሜሪካ ስርዓት ውስጥ ማንም ሀገር ኒውክሌር መታጠቅ የለበትም። በተለይ ደግሞ የአሜሪካ ፍቃድ በተለይም እስልምና ሃይማኖትን መሰረት ያደረገች ሀገር ኒውክሌር እንድትታጠቅ አይፈቀድም። ኢራን ግን ይህን ሰብራለሁ ብላ ላለፉት 3 አስርት ዓመታት ለአስጨራሽ ትግል እያካሄደች ነው። ስትደርስ ወደ ኋላ ይመልሷታል። መታገሏን ግን አላቆመችም። አሁንም ኒውክሌር እሰራለሁ ያለች ነው። ነገር ግን አሁን ባለው የዓለም ስርዓት ውስጥ ይህን ማሳካት ለኢራን እጅግ አስቸጋሪ ነው። በዚህ ምጥን መሰናዶ ላለፉት 36 ዓመታት ግድም ኢራንና አሜሪካ ያለማቋረጥ ያካሄዱትን ጦርነት እንቃኛለን። ጉዳዩ ከምን ተነስቶ ምን ደረሰ የሚለውንም በመጠኑ እናስታውሳለን። ለጥንቅራችን አልጀዚራን፣ ዶቼ ቬለን፣ ስፑትኒክንና ሌሎች በርካታ የመረጃ ምንጮችን አጣቅሰናል። አብራችሁን ቆዩ። I really think it's probably the last thing. They have to recover from a hell of a tough war. ኢራን ከጥቃቱ በኋላ ኒውክሌር ማልማቴን እቀጥላለሁ ብላለች። ጉዳት አልደረሰብኝም፣ ጦርነቱን አሸንፌያለሁ፣ አሜሪካም እስራኤልም ተሸንፈዋል ማለቷን ተከትሎ ትራምፕ ጠንከር ያለ ሐሳብ አሰምተዋል። ይህ አቋም የአሜሪካ ፕሬዚደንት ትራምፕ አቋም ሳይሆን እንደ ሀገር አሜሪካ እንደ ስርዓት አሁን ያለውን የዓለም ስርዓት የምትመራበት አቋም ነው። ትራምፕ ኢራን ጦርነቱን አላሸነፈችም ካሉ በኋላ ለኢራን አደገኛ መልስ ሰደዋል። እርሱም የነገሩን ሁሉ ምንጭና ምክንያት የሚያሳይ ነው። እስራኤል ኢራን ላይ ለምን ጥቃት እንደፈጸመች የሚያረጋግጥ ትክክለኛው ምክንያት የሚያሳይ ነው ተብሏል። ትራምፕ የኢራንን መንፈሳዊ መሪ የዓለም ስርዓትን ትቀበላለ አሊያ የሚመጣብን ትቀበላለ ብለዋቸዋል። የሁለቱ ሀገራት ግጭት ዋና ስሩ ያለው እዚህ ጋር ነው። ኢራን በአሜሪካ የሚመራውን የዓለም ስርዓት አልቀበልም በማለቷ ነው እዚህ የደረሰችው። አሁን ያለው የዓለም ስርዓት ምንድር ነው ከተባለ የማይታለፉ መስመሮችን ያሰመረ ነው። ዳላር የዓለም ዋነኛ መገበያያ ነው። የምዕራባውያን ባህልና አስተሳሰብ የዚህ ዓለም ገዢ ነው። እስልምና ሃይማኖት ተከታይ የሆኑ ሀገራት ኒውክሌር መታጠቅ የለባቸውም። በተለይ ደግሞ መካከለኛው ምስራቅ ላይ ያሉት ሀገራት። እንዲያም ሆኖ እነ ፓኪስታን አሳክተውታል። ጎረቤቷ ህንድም እንደዚያው። እስልምና ሃይማኖትን መሰረት ያደረገችውና ኒውክሌር የታጠቀችው ብቸኛው ሀገር ፓኪስታን ናት። ፓኪስታን አሜሪካ የሚደርስ ሚሳኤል እንድትታጠቅ አይፈቀድላትም። ምክንያቱም አሁን ያለው የዓለም ስርዓት የእስልምና ሃይማኖት ተከታይ የሆኑ ሀገራት ኒውክሌር ከታጠቁ ችግር ይፈጥራል ብሎ ያምናል። በተለይ ደግሞ ጉዳዩ ከእስራኤል ጋር ይገናኛል። በቀጥታ አረባውያን ሀገራት ጽዮናዊቷን ምድር ያጠፏታል። ኒውክሌር ከታጠቁ በቀጥታ የሚያነጣጥሩት እርሷ ላይ ነው ይባላል። ኢራን ይህን መቀበል አለባት። ኒውክሌር የምትለውን ነገር መተው ይገባታል። ካልተወችው ግን የእነ አሜሪካ በትር ያርፍባታል። ኢራን ግን ይህን ስርዓት አልቀበልም ብላለች። ኢራንና አሜሪካ ጦርነት የጀመሩት በትራምፕ ዘመን አይደለም። በዋነኝነት የሁለቱ ጦርነት የሚጀምረው ከ36 ዓመታት በፊት ነው። Get a glimpse of the Ayatollah. The streets were lined with literally millions of supporters. መለስ እንበልና ከጅምሩ አንስተነው ያሁኑን የወደፊቱን ክስተት እንመልከተው። ኢራናውያን ከሚፈሩ ህዝቦች መካከል ይጠቀሳሉ። ከአራተኛው ዓመት ዓለም ጀምሮ ኢላሚቶች፣ ሜዲስቶች፣ የታላቁ ሳይሩስ አቻሜንዶች፣ ታላቁ አሌክሳንደርና ሙስሊሞች ከምስራቅ አውሮፓ እስከ ቲቤት ሸለቆ ታላቅ ግዛት የመሰረቱት ታላቅ ህዝብና ፍልስፍናን ከሳይንስ ጋር አጣምረው የጦር ውጊያን ከስል ጥበብና ሃይማኖትን ከስልጣኔ ጋር ለዓለም ያስተዋወቁ ናቸው። ኢራኖች ወይንም ፋርሶች ስልጣኔያቸው ከተበለጠ ክንዳቸው ከዛለ ግዛታቸው ከተከፋፈለ በኋላ የደረጁት የብሪታንያና የሩሲያ ኃያላን ስልታዊ ግዛትን ለመቆጣጠር በሚሻኩቱበት በ19ኛው መቶ ክፍለ ዘመን ማብቂያ የኢራን ፖለቲከኞች አዲሲቱና ቅኝ መገዛትን ፍዳ ወደምታውቀው ዩናይትድ ስቴትስ ጠጋ ጠጋ ማለት ጀምረው ነው። የቴህራኖች ስልት ወደ አካባቢው ሶስተኛ ተሻሚ ሀገር ከመጋበዝ በላይ ለኢራን እንደማይበጅ ያወቁ የመሰሉት ያኔው የብሪታንያው ዕውቅ ዲፕሎማት ጆርጅ ካርዘን በ1892 ኢራን በቼዝ ሰሌዳ ላይ እንዳለች ቁራጭ ሜዳ ዓለምን ለመቆጣጠር የሚሹ ኃይላት የሚጫወቱባት ስፍራ ናት ብለው ነበርም።
ሰውየው ትክክል ነበሩ። ከሁለተኛ ዓለም ጦርነት ፍጻሜ በኋላ የዓለምን የአስከባሪነት ስልጣን ከአውሮፓዎቹ የተረከበችው ዩናይትድ ስቴትስ ከቀዳሚዎቹ ቅኝ ገዢዎች ከተፎካካሪዎቿ ኮሚኒስቶች እንደምትሻል ለማረጋገጥ የዲሞክራሲን ስርዓት አስፈላጊነት፣ የእኩልነት፣ የነጻነት፣ የፍትህ፣ የሰብአዊ መብት መከበር አስፈላጊነት ከያኔ እስከ ዛሬ እንደሰበከች ነው። ከዋሽንግተን መሪዎች እስከ ተቋሚ ፖለቲከኞች፣ ከዩኒቨርሲቲ ፕሮፌሰሮች እስከ ዲፕሎማቶች፣ ከጋዜጠኞች እስከ ፊልም ተዋናዮች የሚለፈፍ የሚወደስ የሚነዛው ዲስኩር በሻዎች አገዛዝ የተሳለችውን በሶቪየት ህብረትና በብሪታንያ ወረራ የተቆጣውን የ1940ዎቹን ኢራናዊ ልብ የማያማልልበት ምክንያት በእርግጥ አልነበረም። ከ1905 ጀምሮ የሻዎችን ፍጹማዊ አገዛዝ ለመገደብ ህገ መንግስታዊ አብዮት የተባለው ለውጥ ገቢራዊ ለማድረግ ሲታገል የነበረው የኢራን ህዝብ ለመጅሊስ ወይንም ፓርላማ ከፍተኛ ስልጣን በሚሰጠው ህገ መንግስት መሰረት በ1951 ለመጀመሪያ ጊዜ ምክር ቤት እንደራሴዎቹንና ጠቅላይ ሚኒስትሩን በዲሞክራሲያዊ ስርዓት መረጠም። ዩናይትድ ስቴትስ፣ የብሪታንያ፣ የፈረንሳይ ይሁን የሩሲያ መንግስታት ከፓትሪስ ሉሙምባ እስከ ቶማስ ሳንካራ፣ ከሳልቫዶር እስከ አያንዴስ ከመሐመድ ሙርሲ በህዝብ የሚወደዱ ወይንም በህዝብ የተመረጡ መሪዎችን ማስገደል ወይንም ከስልጣን ማስወገዳቸው ሀቅ ነው። የምዕራብ ምስራቅ የጥንት የአሁን ሀያላን በህዝብ የተመረጡ ወይንም የሚወደዱ መሪዎችን እያስወገዱ ወታደራዊ ገዢዎችን ወይንም የመካከለኛው ምስራቅ አይነት ነገስታትን በጦር ኃይል ጭምር የሚደግፉበት ምክንያት በህዝብ የሚመረጡ መንግስታት የየሀገራቸውን ህዝብና ጥቅም ሀብት ለሀያላኑ አሳልፈው ስለማይሰጡ ነው የሚሉ የፖለቲካ ተንታኞች ጥቂት አይደሉም። ትንተናው ልክ ሊሆንም ላይሆንም ይችላል። የኢራን ህዝብ 1951 የመረጣቸው ጠቅላይ ሚኒስትር መሐመድ ሞሳድግ የብሪታንያ ኩባንያዎች የሚቆጣጠሩትን የጋዝና የነዳጅ ተቋማት ለኢራን ህዝብ ጥቅም ለመውረስ ማሰባቸው የለጋ መንግስታቸው መጥፊያ የጅምሩ ዲሞክራሲ ቅጭት ሆነ። የዲሞክራሲ ስርዓት አቀንቃኙ አሜሪካና ብሪታንያ መሐመድ ሞሳድግን በመፈንቅለ መንግስት አስወግደው ጨቋኙን ሻህ ፓህሌቭን አነገሱ። ኢራናውያን ጊዜ ጠብቀው በአያቶላህ ተመርተው እንደ ፈረንጆቹ አቆጣጠር በ1979 ንጉሳቸውን የምዕራቡን ወዳጅ የነበሩትን ገረሰሱ። ይህ የ1979 ኢስላማዊ አብዮት አሜሪካንን የሚጠላ ስርዓት የተተከለበት ነው። ምስረታው የ1953ቱ የዩናይትድ ስቴትስ ክህደት መዘዝ ያመጣው ነው ይባላል። አሜሪካኖች በዚያው በ1979 ቴህራን ላይ የሚንተከተከው አብዮታዊ ስሜት ሳይቀዘቅዝ ከስልጣን የተባረሩትን ንጉስ ወደ ዩናይትድ ስቴትስ ጋብዘው ነበርም። ግብዣውን ከንቀት የቆጠረው ኢራናዊ 52 የአሜሪካ ዲፕሎማቶችና ዜጎችን አገተም። የሁለቱ ሀገራት ግልጽ ግጭት የሚጀምረው እዚህ ጋር ነው። የአሜሪካ ባለስልጣናት ታጋቾቹን በኃይልም በዲፕሎማሲም ማስለቀቁ አልሆነላቸውም። እንዲያውም የያዘመቱት ጦር ተዋርዶ ተመልሷል። ይሁንና አሜሪካኖቹ ከዚያው አካባቢ ሌላ ጅል ታዛዥ አላጡም። የኢራቅ ገዢዎችን በቀጥታም በተዘዋዋሪ አባብለው መስከረም 1980 ኢራንን አስወረሩ። ከጦርነት የተማገዱት የኢራን እስላማዊ አብዮተኞች ከ444 ቀናት በኋላ የአሜሪካ ታጋቾችን ለቀቁ። የኢራቅና የኢራን ጦርነት በጋመበት በ1987 ማብቂያ ደግሞ ዩናይትድ ስቴትስ ኢራንን የሚወጋ የባህር ኃይል ወደ ቀጠናው አዘመተች። ልዕለ ኃያሊቱ ሀገር ከሁለተኛ ዓለም ጦርነት ወዲህ ከፍተኛ ቁጥር ያለው ባህር ኃይል ስታዘምት የ1987ቱ የመጀመሪያው ሆነም። ሐምሌ 3 ቀን 1988 የኢራን አየር መንገድ ንብረት የሆነው ኤ300 አውሮፕላን 290 መንገደኞችን አሳፍሮ ወደ ዱባይ ለመብረር ከባንዳር አውሮፕላን ማረፊያ ተነሳም። ጉዞ ወደ ዱባይ የበረራ ቁጥር 655። አብራሪው ከ20 ዓመታት በላይ እንዳደረጉት ሁሉ አመሰግናለሁ፣ መልካም ቀን አሉ። መሬት ላሉ ባልደረቦቻቸው የካፕቴኑ መልእክት ያ ግዙፍ አውሮፕላን ካጨቃቸው 290 ሰዎች የተሰማው የመጨረሻዎቹ ቃላት ይሆናል ብሎ ይገምት አልነበረም። አውሮፕላኑ አፈንጫውን ወደ ዱባይ እንደደገነ የአሜሪካ ጦር ከባህር ያስወነጨፈው ሚሳኤል ቀልቦ አጋየው። 290ም አለቁ። አብዛኞቹ ኢራናውያን ነበሩ። ያውም 60ዎቹ ህጻናትና ልጆች ነበሩ። ብቻ የዋሽንግተን መሪዎች በ1988 የኢራንን የመንገደኞች አውሮፕላን መትተው 290 ሰዎችን ለፈጁት የጦር አዛዦቻቸው የጀግና ሜዳይ ሲሸልሙ የኢራን ጄኔራሎች ለጥፋታቸው ቅጣት ለመቀበል ዝግጁ ነን አሉ። ከአሜሪካ ጋር እየተዋጋን ነበር፣ አሁንም ጦርነት ላይ ነን፣ የዚህች ሀገር ወታደሮች ነን፣ ለዚህች ሀገር መስዋዕትነት ለመክፈል ዝግጁ ነን፣ በፈጣሪ ምላለው ይህን ከማይ እዚያው አውሮፕላን ውስጥ ሆኜ አብሬ ተከስክሼ ብቃጠል እመርጥ ነበር ሲሉ የኢራን አብዮታዊ ጦር አዛዥ ጄኔራል ሆሴይን ሰላሚ ተናገሩ። ከ1953 ጀምሮ ስር የሰደደው በ1979 የመንግስታት ጠብ የሆነው የዩናይትድ ስቴትስና የኢራን ፍጥጫ ከሊባኖስ እስከ የመን፣ ከኢራቅ እስከ ሶሪያ፣ ከኩርዶች እስከ ፍልስጤም ብዙ ሺህ ሰላማዊ ሰዎችን ፈጅቷል። ለአውሮፕላን መንገደኞችም ተርፏል። የአሜሪካ መሪዎች የኢራን ኮንትራ ከሚባለው ቅሌት ከቷል። ሁለቱ ሀገራት ከሌሎች ሀያላን ጋር በመሆን በ2015 ኢራን የኒውክሌር ቦምብ እንዳትሰራ የሚያግደውን ስምምነት ሲፈራረሙ የዘመናት ጠብ ቁርቁስ ተዘዋሪ ጦርነት ሽኩቻው የመወገዱ ተስፋ መስሎ ነበርም። የቢዝነስ ሰውና ፖለቲከኛ የሆኑት ዶናልድ ትራምፕ ዋይት ሃውስን ከተቆጣጠሩ በኋላ ስምምነቱን አፍርሰው ከ2012 ጀምሮ የተለፋበትን መገለባበጣቸው ግን ለዛሬው ጥቃት ምክንያት ሆነም።
የኢራን ዴሞክራሲያዊ ስርዓት በጅምር ከተገጨ ከ1953 ወዲህ አሜሪካኖች ቪየትናምን፣ ግሪናዳን፣ ፓናማን፣ ኒካራጓን፣ ሊቢያን ወርረዋል ወይንም ደብድበዋል። አሜሪካና ተባባሪዎቿ ሰርቢያን፣ ኢራቅን፣ አፍጋኒስታንን፣ ሶሪያን፣ የመንን አፍርሰዋል። ሰሞኑን ደግሞ ኢራን ተረኛ መስላ ነበርም። ትራምፕ የኛን ስርዓት ተቀበይ ካልሆነ ግን አይቀርልሽም ብለዋታል። ኢራን እንድትስማማ $40 ቢሊዮን ገደማ ማማለያ እንደቀረበላት ተነግሯል። ትቀበላለች ወይ የሚለው ወደፊት የሚታይ ነው። አበቃን። መልካም ጊዜ ተመኘን።